ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ አርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። ሰንበት የተለመደው ቅዳሜ ስለሆነ ከዛ በመነሳት በዓሉን መከበር የጀመረው ኢየሱስ ሞቶ ተነስቶ ከብዙ ዓመታት በኋላ ስለሆነ ነው። ልደትም ተመሳሳይ መቼ እንደተወለደ ቀኑ ግምት ነው እንጂ አይታወቅም። 3 ቀን የሚሆነው ከመቼ ነው? ሐሙስ ለአርብ 1፣ አርብ ለቅዳሜ 2፣ ቅዳሜ ለእሁድ 3 ቀን ኢየሱስ ክርስቶስ በታላቁ ፋሲካ ጊዜ የተሰቀለው። ክብር ለእግዚአብሔር ይሁን። ዛሬ ሆሊ ኮሚኒየን የምንወስድበት ቀን ነው። እንኳን ደስ ያላችሁ። አሜን። የስ ሆሊ ኮሚኒየን በምንወስድበት ቀን በዚህ ዙሪያ ላስተምር፣ ፓስተርም በዚህ ዙሪያ አስተምረህ ከዚህ ሐሳብ ብዙ ሳትርቅ በዚሁ አስተምረህ በዚያው ደግሞ ሆሊ ኮሚኒየን እንወስዳለን ብሎኝ ስለነበረ እኔም በደስታ በዚህ ዙሪያ ብዙ ሐሳቤን ከዚህ ሳላርቅ እኔም በዚህ ዙሪያ ያገለግላለሁ ማለት ነው። ጌታ ይመስገን። አሜን። ሆሊ ኮሚኒየንን ስታስቡ በቃ ላይክ ቅዱስ ቁርባን ወይም ደግሞ የጌታ እራት ስለመካፈል ብቻ ባታስቡ ደስ ይለኛል። ላቅ ያለ ጠለቅ ያለ ትርጉም ያለው ነገር ነው። በመጽሐፍ ቅዱስ 2 ትልልቅ ስርዓቶች አሉ፣ በተለይ በአዲስ ኪዳን ማለት ነው። ከሁለቱ ስርዓቶች አንደኛው ቅዱስ ጥምቀት ሲሆን ሌላኛው ደግሞ ቅዱስ ቁርባን ይሉታል አንዳንዶቹ የጌታ እራት ስነ ስርዓት ይሉታል። እነዚህ ሁለቱ ስርዓቶች ናቸው። ወቁ ስርዓቶች ናቸው። እንደ መጥምቃውያን አስተሳሰብ እኛ ባፕቲስት ባክግራውንድ እንዳለን ማለት ነው። በጥምቀት የአዋቂ ጥምቀት የምናምን እቺ ቤተክርስቲያንም በአዋቂ ጥምቀት ነው የምታምነው። እነዚህ ሁለቱ ስርዓቶች ሳልቬሽን ወይም የዘላለም ህይወት የሚያስገኙ አይደሉም። ኦኬ። እነዚህን ስርዓት የሚካፈሉ ሰዎች አስቀድሞ የዳኑ ሰዎች ብቻ ናቸው ማለት ነው። ቅዱስ ቁርባን ላይ ለመሳተፍ ወይም ደግሞ ቅዱስ ጥምቀት የአዲስ ኪዳን ጥምቀት ለመጠመቅ ይህንን ስርዓት ለመካፈል መጀመሪያ መዳን ያስፈልጋል። የዳነ ሰው ብቻ ነው እነዚህን ሁለቱን ስርዓቶች የሚካፈለው። ስለዚህ ለድነት አንወስድም ማለት ነው። በዚህ ዙሪያ ድነት ያስገኛል ብሎ የሚያምኑ አብያተ ክርስቲያናት ኦርቶዶክሳውያን ያምናሉ፣ ካቶሊኮችም ያምናሉ። ከኛ ደግሞ የሉትራን ባክግራውንድ ያላቸው አብያተ ክርስቲያናትና ቸርች ኦፍ ኢንግላንድ እንደነዚህ አይነት ቸርቾች በህፃናት ጥምቀት የሚያምኑ በጥምቀት ውስጥ እና በሆሊ ኮሚኒየን ጸጋ ይተላለፋል ብሎ ያምናሉ። ጸጋ ይተላለፋል ብሎ ሲያምኑ ምን ማለት ነው? በሌላ ቋንቋ ድነትን የሚያክል ነገር በዚህ ውስጥ ሊተላለፍ ይችላል ተብሎ ይታመናል። ብዙ እዚህ ላይ ፎከስ አድርገንኛ እንደዛ ስላሉ አንበልጣቸውም። ምክንያቱም እንደኛው በጌታችን በኢየሱስ ክርስቶስ አምነው የዳኑ ስለሆኑ እነሱን ክርስቲያናይዝ ለማድረግ አንሄድም። እኛ ግን በመጥምቃውያን ባክግራውንድ ያለን ሰዎች ወይም አብያተ ክርስቲያናት እንደዚያ ብለን አናምንም። ሲጀመር ሆሊ ኮሚኒየን ላይ ለመቅረብ ብቃት የሚያገኝ አንድ ሰው ምን ሲያደርግ ነው ብቃቱ? አንድ ነገር ነው መለኪያው። ምንድነው መለኪያው? ጌታ ኢየሱስ ክርስቶስን አምኖ የተቀበለና ሳልቬሽን ያገኘ ድነቱን ያረጋገጠ ሰው ነው ሁለቱንም ስርዓት መካፈል የሚችለው። ጥምቀትን በተመለከተ ትዝላችሁ እንደሆነ ኢትዮጵያዊ ጃንደርባ ያለውን ታስታውሳላችሁ። አሁን እንዳልጠመቅ ምን ይከለክለኛል ብሎ ሲጠይቀው በፍጹም ልብ ካመንክ መጠመቅ ትችላለህ አለው። ምን ማለት ነው? አስቀድሞ ካመንክ መጠመቅ ትችላለህ። ያመነ ደግሞ ድኗል። ድነታችን በምንድን ነው? በእምነት ብቻ ነው። እግዚአብሔር ይመስገን። ይልቁንም እኛ ፕሮቴስታንቶች ከ5 ሶላስ ከዛ አንደኛው the 5 pillars የሚባሉት ፕሮቴስታንት ማለት ነው። አንደኛው እምነት ብቻ፣ ለድነታችን እምነት ብቻ። ግልጽ ነው። 5ቱን ሶላዎች እኔም እንደዛው ነው ማምነው። እግዚአብሔር የተመሰገነ ይሁን። የዳነ ሰው የሚወስዳቸው ስርዓቶች ስለሆኑ ዛሬ ሁላችንም እዚህ ጋር ሳልቬሽን ያገኘን ሰዎች ኮንግራቹሌሽንስ የዚህ ስርዓት ላይ መሳተፍ እንችላለን ማለት ነው። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ የተጠመቅን እኛ ስለዳንን ነው። ዛሬ ሆሊ ኮሚኒየን የምንወስዱ ደግሞ ስለዳንን ነው። ለመዳን አንወስድም፣ ስርዓቶች ናቸው። ስርዓት ስለሆኑ ታዲያ ጥቅሙ ምንድነው ካላችሁ በመናደርግበት ጊዜ ጸጋ በዚህ ውስጥ ያልፋል፣ እኛም እንስማማለን። ጸጋ የሚተላለፈው ምንድነው? ዛሬ የምናየው ይሆናል ማለት ነው። አንድ ሰው እነዚህን ስርዓቶች ሲካፈል ወይም በዚህ ስርዓት ላይ ሲታደም ምንድነው የሚያገኘው? ሪሊ የሚያገኘው ነገር አለ ወይ? አዎ የሚያገኘው ነገር አለ። የሚያገኘው ነገር አይደለም። ከድነት ጋር ወይም ደግሞ ከመዳናችን ጋር ተያይዞ ኢየሱስ ክርስቶስ በከፈለው የህይወት ክፍያ ውስጥ ያሉትን ቤኔፊቶች እንቀበላለን። ለምሳሌ ዛሬ በዚህ ውስጥ እንደ እምነት ይሁንልህ ተብሎ ተጽፏል።
አንድ ሰው ሙሉ ጤንነቴን ዛሬ ሆሊ ኮሚኒየን በመወስድበት ሰዓት I connect myself to the spiritual reality ወይም ደግሞ በመንፈሳዊ ዓለም ባለው እውነታ ውስጥ ራሴን ኮኔክት አደርጋለሁ ብሎ ቢያምን በሚወስድበት ሰዓት በዛ ውስጥ ጸጋ ስለሚተላለፍ የጸጋው አንዱ አይነት ምንድነው? ሂሊንግ፣ ፊዚካል ሂሊንግ፣ ኢሞሽናል ሂሊንግ፣ እነዚህ ነገሮች መቀበል ይችላል ማለት ነው። ሂሊንግ ብቻ አይደለም። የኢየሱስ ክርስቶስ ሞትና ትንሣኤ ፊክስ ያላደረገው ነገር የለም። ትልቁ የኢየሱስ ክርስቶስ ሞት ፊክስ ያደረገው ኃጢአት የሚባለውን ደዌ ነው አይደል ያስወገደው። ኃጢአት የሚባል ትልቅ መቅሰፍት፣ ኃጢአት የሚባል ኢንኩረብል የሆነ ዲዚዝ፣ ይህንን ፈውስ ያመጣው የኢየሱስ ሞትና ትንሣኤ እስከሆነ ጊዜ ድረስ በጌታችን በኢየሱስ ክርስቶስ የድነት ሥርዓት ውስጥ የትኛውንም ነገር መቀበል ይቻላል ማለት ነው። ምንድነው መቀበል የሚችለው ለሚለው ነገር ከኃጢአት ጋር ተያይዞ ወደዚህ ዓለም የገባ የትኛውንም ነገር ማስተካከል እንችላለን። ዛሬ አንዳንዱ ለጤና ችግር ሊኖርበት ይችላል። አንዳንዱ ደግሞ ፋይናንሻል ፕሮብለም ሊኖርበት ይችላል። እንግዲህ ፋይናንሻል ፕሮብለም ከምን ጋር ተያይዞ የመጣ ነው? ከኃጢአት ጋር ተያይዞ የመጣ ነው። ኦሪጂናሊ ሰው ችግረኛ ነበር እንዴ? ከሰው ልጅ ውድቀት ጋር ተያይዞ የመጡ የትኛውም ችግሮች የኢየሱስ ክርስቶስ ሞትና ትንሣኤ ፊክስ አድርጎታል። ስለዚህ ሆሊ ኮሚኒየን በምንሳተፍበት ጊዜ እንደ እምነት ይሁንልህ ተብሎ ተጽፏል። አንድ ሰው ፋይናንሻል ክራይሲስ ውስጥ ቢኖር ዛሬ ይህንን ኮሚኒየን በመወስድበት ሰዓት ከዚህ ከገባበት ክራይሲስ ውስጥ እላቀቃለሁ ብሎ ቢያምን እንደ እምነት ይሁንልህ ነው የሚባለው ማለት ነው። የታመመ ካለ ደግሞ all you gotta do is connect yourself። ላንተም እንደ እምነትህ ይሁንልህ። የምንወስደው ኮሚኒየን የኢየሱስ ክርስቶስን ሞትና ትንሣኤ ሲምፕሊ ያንን የሚያሳይ ነው። በምንወስድበት ሰዓት ዲክሌር የምናደርገው አንድ ነገር አለ። 2000 years ago ኢየሱስ ክርስቶስ በመስቀል የከፈለውን ክፍያ ዛሬ የተደረገ ያህል ነገሩን ተርኖን የምናደርግበት፣ አሁን የተደረገ ያህል ሪያሊቲ የምንሰጥበት እውነት ነው። በዚህ በተከፈለው ሙሉ ክፍያ ውስጥ ያልተከፈለ ነገር ስለሌለ የትኛውም አይነት ችግር ውስጥ ያለ ሰው ከዚያ ችግር ውስጥ የሚወጣበት ኮኔክት ካደረገ ይሰራለታል። የሚሰራው እንዴት ነው? እንደ እምነት ይሁንልህ የሚል ፌመስ የሆነ የኢየሱስ ክርስቶስ የእምነት ቃል አስተምህሮ አለ። እንደ እምነት ይሁንልህ የምትለዋን ቃል ስንቶቻችሁ ታውቋታላችሁ? አንዳንድ ሰው መጽሐፉን ራሱ እርግጠኛ አይደለም። ኢትስ ኦኬ ኔቨር ማይንድ። እጃችሁን አውርዱ። እጃወጣችሁ ሰዎች ቴንክ ዩ ኦኬ። ስለዚህ እንደ እምነት ይሁንልህ የሚል ቃል መጽሐፍ ቅዱስ ውስጥ በተደጋጋሚ ተጽፏል። እጅ ላላወጣችሁ ሰዎች ለእናንተ ትምህርት እንዲሆናችሁ the Bible says let it be done unto you according to your faith. That's just a famous word of faith ለኢየሱስ ክርስቶስ የተናገረው ቃል። but ሰዎች አጠንክሮ የማያስተውሉት ቀለል አድርጎ የሚያዩት ነገር ግን ኦቨርሉክ መደረግ የሌለበት ከባድ የእምነት ቋንቋ በመጽሐፍ ቅዱስ ውስጥ እንደ እምነት ይሁንልህ የሚል ነው። እንደ እምነት ይሁንልህ ሲል እምነቱን መልሶ ኳሷን ለኛ ነው ይመልሳት። እንኳንም እንደ እምነት ይሁንልህ ተባለ። እንደ እምነት ይሁንልህ ከተባለ ለኔ ከተሰጠኝ ይሄንን ምንድነው የምታምነው ለራስህ ለሚለው ነገር ለኔ ተውልኝ። የፈለኩትን ማመን እችላለሁ እንደ እግዚአብሔር ቃል ይሁን እንጂ ማለት ነው። ኤኒቲንግ እንደ እምነትህ ይሁንልህ። እምነትሽ አድኖሻል፣ እምነትህ አድኖሃል የተባሉ ሰዎችን አስቧቸው። ዛሬ በምንወስደው ሆሊ ኮሚኒየን ውስጥ let it be done unto you according to your faith. say amen. እንደ እምነታችሁ ይሁንላችሁ ነው ያልኩት። ስለዚህ while I'm teaching ከዚህ ሳስተምር ምንድነው የምፈልገው የሚለውን ነገር ምን እንዲሆንልኝ ነው የምፈልገው really ዝም ብሎ ከአንደበት ሳይሆን ምን እንዲሆንልኝ እፈልጋለሁ የሚለውን ለራሳችሁ ሁላችሁም እያሰባችሁ መልእክቴን እንድትሰሙ እጠይቃለሁ። ሁለት ጥቅሶች ወደ አእምሮዬ ይመጣሉ። ወደ ልቤ ሳይሆን ወደ አእምሮዬ ነው ያልኩት። አስታውሻቸው ነው። that doesn't mean እንትን premeditated አይደሉም ማለት ነው። አሁን የመጣልኝ ሐሳብ በብሉይ ኪዳን ዘመን if you remember ሰለሞንን መጥቶ እግዚአብሔር አንድ ነገር ድንገተኛ ጥያቄ ሳያስበው ቤቱ ሾዋፕ አደረገና እግዚአብሔር አንድ ነገር ጠይቀው what do you want me to do for you? that sudden question when you not ready ድንገት ቤታችሁ ሾዋፕ አድርጎ እግዚአብሔር hey ምን እንዳደርግልህ ትፈልጋለህ? he can do anything። ድንገት መጥቶ
ምን እንዳደርግልህ ትወዳለህ? ድንገተኛ ጥያቄ፣ በጣም አስደንጋጭ ጥያቄ ነው። እርግጠኛ ነኝ እንደምንርበተበት። እኔ እንደዛ ቢለኝ I'm not ready. I have to be honest. እውነት I'm not ready. ፕሪሜዲቴትድ የሆነ ውሎ ያደረ ሐሳብ በውስጤ ያለ ኢሚዲየት የሆነ ነገር ከአፌ ወርውሬ የምናገረው ነው። እሺ ከጠየቀኝ ይሄ ነገር እንዲሆንልኝ እፈልጋለሁ የምለው ሬዲ የሆንኩበት ነገር አለ ወይ ብትሉ ሬዲ የሆነ ኢንካፕሱሌት የተደረገ ሊተኮስ የተዘጋጀ የተቀባበለ ጥይት አለኝ ወይ? እኔ በበኩሌ የለኝም። አሁን ነው ማሰብ የጀመርኩት። እውነት እግዚአብሔር ቢጠይቀኝ አሁን ሬዲ የሆነ ነገር አለኝ ወይ? ምናልባት ልል የምችለው ጌታዊ ጊዜ ስጠኝ let me think about it ልለው እችላለሁ። but King Solomon was ready. ኦልሬዲ የተጨናነቀበት ነገር ለካ ግራ የተጋባበት ምን ላድርግ እያለ እያሰበ ያለው ነገር ነበረ። so he got something to say. what did he say? wisdom. ስለዚህ እግዚአብሔር ምን አለው? የጠየቀው ልክ እንደዛው እንዲያውም ከጠየቀው በላይ ይሁንልህ ደስ የሚል ትክክለኛ ጥያቄ ጠይቃለህ። ኦኬ he was ready ማለት ነው። ኦኬ New Testament there was a blind man. ለማኞች መካከል አንዱ ቁጭ ያለ ነው። ሌሎቹ ያያሉ። ማንም ሰው ደፍሮ ይጠይቅ የለም። simply Jesus of Nazareth was passing by. some of them ያያሉ። they could see አይደለም እንዴ? blind አይደሉም። maybe different problem. እያዩ ምንም አልመሰላቸውም። but this man was blind man. but what's going on? I can hear some kind of like noise. Something is going on, but I'm not sure what it is. Oh, Jesus of Nazareth was passing by. What? እቺን ኦፖርቹኒቲ ማያሳልፍ። he was ready to say something. የተቀባበለ ነገር አለው። ለካ ሲያስብ የነበረው ውሎ ያደረ ሐሳብ ፕሪሜዲቴትድ ያልኳችሁ if I only አንድ ቀን ቻንስ ቢኖረኝ if I get a chance to meet with him. ከማን? ከኢየሱስ ጋር። oh my goodness አይኖቼ ይከፈቱ ነበር የሚለው ለምን? ድንገተኛ አይደለማ አጫጫሁ ዝላው he was ready ማለት ነው። Jesus of Nazareth ሲሉ he cried out, Jesus of Nazareth, please have mercy on me. ሌሎቹ አጠገቡ ያሉትም ሌሎቹም hey shut up please። ነገር ግን እሱ አብዝቶ ጮኸ ነው የሚለው። በዚያን ሰዓት ኢየሱስ ክርስቶስ ቆመለት። but he asked him quick question. hey what do you want me to do for you? are you ready for that? ድንገተኛ ጥያቄ. but the blind man was ready. ስለዚህ ሬዲ ስለነበር ምን አለ? he never said anything like ችግረኛ ነው የሚበላው የለውም ሌላ ነገር he could say different things. I want to see. he was ready ማለት ነው። ማየት እፈልጋለሁ። for the specific question, specific answer, receive your sight. okay, are you ready? ሆሊ ኮሚኒየን በምንካፈልበት ቅዱስ ቁርባን በምንወስድበት ጊዜ ኦኬ ሰርፕራይዝ እንዳይኖራችሁ as if like the Lord is standing before you and asking you the same question. Lord, I want to connect myself in this regard. Amen? Are we going to do that? Okay. ስለዚህ በዛ ዙሪያ እኔ ትንሽ በዚህ ጉዳይ ላይ እናገራለሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ከእምነት ጋር የገባሁት አንዳንድ ነገር ከቨር ያደረኩት በምንወስድበት ሰዓት እያዘጋጀኋችሁ ነው ማለት ነው። ነገር ዓለሙ የሚሆነው በእምነት ነው። ስለዚህ የምንሰራው የእምነት ስራ ነው። ኢየሱስ ክርስቶስ የተሰዋው ከ2000 ዓመት በፊት ነው። ከ2000 ዓመት በፊት ቢሰዋም ዛሬ የተሰዋ ያህል ጉዳዩን አዲስ ማድረግ ማለት ነው ሆሊ ኮሚኒየን ማለት። ሪሜምብራንስ የሚለው ነገር ለኔ ማን ነው ለመታሰቢያ የሚለው ቋንቋ መታሰቢያ ለኛ ለኢትዮጵያ ምን እንደሆነ የሙት ዓመት መታሰቢያ ታውቃላችሁ? 40 ቀን የ80 ቀን ከዛስ የዓመቱ የሙት ዓመት መታሰቢያ እኛ ሀገር የዳግማዊ ምኒልክ አጼ ኃይለ ሥላሴ የሙት ዓመት መታሰቢያ አጼ ቴዎድሮስ የመታሰቢያቸው ይከበራል። ሰዎቹ ከሞቱ 150 ዓመት በፊት ነው አንዳንዶቹ።
ሰዎቹ የሉም፣ ግን ምንድነው ታሪካቸው እንዳይረሳ ለማለት ነው። what we're doing here የኢየሱስ ክርስቶስ ከ2000 ዓመት በፊት ሞቶ የነበረ አንድ ፌመስ የምንወደው የኛ ሰው the man from Galilee የሱን የሙት ዓመት መታሰቢያ ለማክበር አይደለም በዚህ ስፍራ ያለ ነው። he's alive right here ከያንዳንዳችን ጋር ሕያው ሆኖ ያለው ጌታ ጋር ኮሚኒየን ወይም ደግሞ ከሱ ጋር ዩኒየን የምናደርግበት የዛሬ 2000 ዓመት ገደማ የተሰራው እውነታ ዛሬ ሪያሊቲ የምንሰጥበት ሕያው የሆነው ጌታ ጋር ኮሚኒየን የምናደርግበት ነው። to interact with him. We're here to love him. He's smiling at you right now. እግዚአብሔር የተመሰገነ ይሁን። ይሄንን ሪያሊቲ ለመስጠት እንጂ የሙት ዓመት መታሰቢያ ለማክበር አልመጣንም። ለመታሰቢያ አድርጉት የሚለው ቋንቋ ሞቶ ተቀብሮ መቃብሩ ስለቀረ ሰው አይደለም። ዛሬ ሕያው ሆኖ ከኛ ጋር ያለውን ጌታ ከእርሱ ጋር ህብረት የምናደርግበት ነው። በመንፈስ ህብረት እያደረግን ነው ሬዲ but in reality ገሃዱ ዓለም ላይ በሚታይ መልኩ በሚቆረስ እንጀራ በምንጠጣው ዋይን with two elements ማለት ነው። ነገሩን ሪያሊቲ የምንሰጥበት ጥሩ አጋጣሚ ድራማ ነው ማለት ነው የምንሰራው። ቃል ከሚገልጠው በድራማ የሚገለጥ ሞር ትርጉም አለው። ድራማዊ አስተሳሰብ ደግሞ ማን ነው ድርጊት ከሚገልጠው ይልቅ በድርጊት የሚገለጥ ደግሞ ሞር ትርጉም አለው። እያደረግነው ቆርሰን እየበላን እየጠጣን ስለኛ የተቆራረሰውን አካልና የፈሰሰውን ቅዱሱን ደም የምናስብበት ሲባል የዛሬ 2000 ዓመት ገደማ ይሄ ሆነ ዛሬ የተደረገ ያህል አሁን bring it here right now as we take ማለት ነው። that's what we do ስለዚህ ትርጉም አለው ማለት ነው። ሃይማኖታዊ ስርዓት እያደረግን እንዳይደለ እንድታቁ ነው። ባደግንበት አስተሳሰብ ሃይማኖታዊ ስርዓት ነው የሚደረገው። ስርዓት አንዳች ስርዓት አናረግም። ነገሩ ስርዓት ነው። ከስርዓት ያለፈ መንፈሳዊ ይዘት ያለው ነው ወቁ። በስርዓት መልክ የሚያዩ ሰዎች አንገታቸውን ዝቅ አድርገው ወስደው ይሄዳሉ፣ ለውጥ የለም። ከስርዓት ባለፈ የሚያዩ ሰዎች ግን ዛሬ ጉዳዩ እውነት አሁን የተደረገ ያህል ስለሚቆጠር የሆነ ነገር ከውስጡ ይዘው ይወጣሉ። ይዘው የሚወጡት ደግሞ እንደ እምነታቸው ነው። ስለዚህ እንደ እምነታችሁ ይሁንላችሁ። let it be done unto you according to your faith. what do you believe for yourself? ኢየሱስ ጌታ ነው። እንደው ላይክ ትምህርት ሲባል ዲፕ ትምህርት ለማስተማር ጊዜ ያለኝ መስሎኝ ነበር፣ ግን ሃይላይት ልስጣችሁ። ይህ የኢየሱስ ክርስቶስ ዛሬ የምንወስደው ሆሊ ኮሚኒየን በቀጥታ ከፓስ ኦቨር ኦልድ ቴስትመንት ጋር ኮኔክትድ ነው ወቁ። ይሄንን ራይት ሆሊ ኮሚኒየን ወይም ቅዱስ ቁርባን በቀጥታ ከፓስ ኦቨር ወይም ከፋሲካ ጋር ኮኔክትድ ነው። that's a fulfillment for the Passover Old Testament ማለት ነው። የኦልድ ቴስትመንት ፓስኦቨር ይሄንን የምታገኙት ዘጸአት ምዕራፍ 12 ላይ ነው። ፕሊስ ብዙ በማንበብ ጊዜ አላጥፋ። ሐሳቡን በቃሌ ከተናገርኩ አይበቃም። ነገር ግን ሳታነብ ጨረስክ እንዳትሉኝ አንድ የማነበው ክፍል ግን አለ። የማነበው ክፍል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 7 ምዕራፍ 5 ቁጥር 7 እስከዛ ካነበባችሁም ገላገላችሁኝ። ማንበብ ትችላላችሁ ያወራሁ ነኝ። ዘጸአት ምዕራፍ 12 ላይ የፓስኦቨር ሚስጥር እስራኤላውያን ከግብፅ ሀገር በወጡበት ጊዜ የመጨረሻውን እራት በልተው ነው የወጡት። እርሾ የሌለው በመራራ ቅጠል፣ ታሪኩን ታውቃላችሁ። መራራ ቅጠሉ የሚያሳየው የባርነትን መራራነት ለማሳየት ነው። እርሾ የሌለበት የሚለው ቋንቋ ደግሞ ከምን ጋር እንደሚገናኝ ከንጽህና ከቅድስና ጋር ኮኔክትድ እንደሆነ ወቅ። እርሾ የምን ምልክት ነው? በአዲስ ኪዳን የኃጢአት ነው፣ የስንፍና ምልክት፣ የግብዝነት ምልክት ነው፣ የአሮጌው ነገር ነው። ትንሿ እርሾ ብዙ ሊጥ በደንብ ከፍ እንደምታደርገው ትንሽ ስንፍና በማለት የኃጢአት ምሳሌ ነች። ስለሚሰዋው ንጹህ በግ የሚያሳይ ንጽህና ነው።
ስለዚህ የመጨረሻይቱን እራት በሉ የሚለው ቋንቋ put it into New Testament. Bring it here. What did Jesus say? The last supper. የመጨረሻው እራት ከዚህ ፋሲካ ከናንተ ጋር ልበላ እመኝ ነበር አለ። ግን በዚያ በአባቴ መንግስት በነገራችን ላይ በአባቴ መንግስት የሚለው ሰማይ ቤት ሄዶ መብላት አለ። ከሞት በኋላ ኢየሱስ ተነስቶ በልቷል። መቼ ነው የበላው? ከሞት ከተነሳ በኋላ በልቷል። አንዳች የሚበላ ነገር አለና አለ ከሞት ከተነሳ በኋላ። አንዳንድ ሰው ከሞት የተነሳው ማንነት የተለየ ማንነት ነው የሚመስላቸው። ምንም የሚቀየር ነገር የለም። ራሳችሁ ናችሁ። እኛውንን ሞተን ስጋችን ራሱ ነው። እኔው ኃይሉ ዮሐንስ ነኝ የምነሳው። ይሄው ፊታችሁ የምታዩ ሰውዬ አካሌ ራሱ ነው። ኢየሱስ ከበላ ታስታውሱ እንደሆነ ከበላ ቆይቷል። በዚህ መሃል ህይወት ተቋርጧል። ነገር ግን ከሞት ከተነሳ በኋላ ርቦት ስለነበረን እያስመሰለ አይደለም። ከበላ ቆይቷል። የሚበላ አላችሁ ወይ አላቸው። አዎ አለን ብሎ የተጠበሰ አሳ ከማረሎላ ሰጡት። በተዘጋ ቤት ውስጥ በገባ ጊዜ ከሞት ተነስቶ ርቦት ስለነበረን የበላው በፊታቸው ቆርሶ በልቷል። ሐዋርያት ስለሱ ሲናገሩ ከእርሱ ጋር የበላን የጠጣን ከሞት ከተነሳ በኋላ ሌላ ጊዜም በልቷል። ደፈናል። በእግዚአብሔር መንግስት የሚለው እንግዲህ ከሞት ከተነሳ በኋላ ነው የእግዚአብሔር መንግስት ኦፊሻሊ የተከፈተችው። ስለዚህ በእግዚአብሔር መንግስት በላ ጠጣ ማለት ነው። ኦኬ እዚህ ጋር አንድ ጥያቄን ጠይቃችሁ። ኢየሱስ ክርስቶስ የተሰቀለው ጉድ ፍራይዴ ነው አይደል? ብዙ ጊዜ የምንለው በምን ሂሳብ ነው ግን? ፍራይዴ ለሳተርዴ ዋን ዴይ፣ ሳተርዴ ለሰንዴ ካፕል ዴይስ ነው አይደል የሚሆነው? ሰው እንዴት ነው 3 ቀን የሚሆነው? ሃው ኢየሱስ ክርስቶስ ዲክሌርድ ኦቨር ኤንድ ኦቨር አጌን ለ3 ቀን ሞቶ እንደሚነሳ። Jesus died for 3 days and nights. ብዙ የብሉይ ኪዳን ምሳሌዎችም አሉ፣ ማለት ትንቢቶችም አሉ። የዮናስ መቃብር ራሱ የዚህ ምሳሌ ነው። በአሳ ነባሪ የቆየው ኢየሱስ confirmed himself said it for 3 days and nights. Jesus died for 3 days. Can you count Friday to Saturday, Saturday to Sunday? እንዴት ነው 3 ቀን የሚሆነው? አስባችሁ ታውቃላችሁ? ይሄን ነገር ተጠይቃችሁ ሳታውቁም? ጉዳዩ ምን መሰላችሁ? the great Passover ወይም ደግሞ ትልቁ 7 ቀን የሚከበረው ፋሲካ ጊዜ በ7 ዓመት አንድ ጊዜ ነው የሚመጣው። በ7 ዓመት በሚመጣበት ሰዓት ታላቁ ፋሲካ ሲከበር ሳምንቱ ሙሉ ነው የሚከበረው። ትልቅ ሴሌብሬት የሚያደርጉበት ትልቅ በዓል ነው። በዛ በሚያከብሩበት ሰዓት ሰንበት የሚጀምረው instead of Saturday ፍራይዴ የዝግጅት ቀን ነበር አለ የሚሆነው። የዝግጅት ቀን instead of Friday መቼ ነው የሚሆነው? Thursday ነው የሚሆነው። ማለት Thursday ምንድነው? ሐሙስ ነው የሚሆነው። ስለዚህ ኢየሱስ ክርስቶስ ታስታውሳላችሁ የመዘጋጀት ቀን ስለሆነ እንደዚህ እያሉ ቀኑ መቼ እንደሆነ ነግራችሁ ነው። ታላቁ ፋሲካ ጊዜ ሰንበት ረዘም ያለ ነው። ልክ ፋሲካ ረዘም ያለ እንደሆነ ሰንበትም ደግሞ ከየት ነው የሚጀምረው? ከተርስዴይ ማታ ጀምሮ ነው የመዘጋጀት ቀን የሚጀምረው። ስለዚህ ኢየሱስ የተያዘው አርብ ሳይሆን ሐሙስ ነው የተያዘው። እራት ለመብላት የተሰባሰቡት ሮብ ዕለት ነው። በጌትሰማኒ የነበረውና ከዛ የተያዘው ተርስዴይ ነው። ምክንያቱም በሰባተኛው ዓመት በሚከበረው ታላቁ ፋሲካ ተመልከቱ፣ ሰንበት ቅዳሜ ሳይሆን ከፍራይዴ ጀምሮ ረጅም ሰንበት ነው። እንደ ሰንበት ነው የሚቆጠረው። ስለዚህ የተሰቀለው መቼ ነው? ሰንበት ከመግባቱ በፊት የሞቱ ሰዎች እነዛ ሁለቱን ሰዎች እናውርዳቸው ያሉት ታስታውሳላችሁ? ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ አርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። ሰንበት የተለመደው ቅዳሜ ስለሆነ ከዛ በመነሳት በዓሉ መከበር የጀመረው ኢየሱስ ሞቶ ተነስቶ ከብዙ ዓመታት በኋላ ስለሆነ ነው። ልደትም ተመሳሳይ መቼ እንደተወለደ ቀኑ ግምት ነው እንጂ አይታወቅም። መከበርም የጀመረው ክሪስማስ ከብዙ ዓመታት በኋላ ነው። ወደ ኋላ ሄዶ በ30ኛ ዓመቱ ስለሆነ የተጠመቀው የሞቶ 33 ዓመት ተኩል ስለሆነ ወደ ኋላ ካልኩሌት አድርገው ሄደው ነው።
we don't care ቀኑ መቼ የሚሆን ዋናው መወለዱ ነው። 3 ቀን የሚሆነው ከመቼ ነው? ኢየሱስ መቼ የተሰቀለው? ሐሙስ ነው የተሰቀለው። ሐሙስ ለአርብ 1፣ አርብ ለቅዳሜ 2፣ ቅዳሜ ለእሁድ 3 ቀን ኢየሱስ ክርስቶስ በታላቁ ፋሲካ ጊዜ የተሰቀለው። ለምንድነው ታላቁ ፋሲካ ጋር ሄድኩት? የታላቁ ፋሲካ ጊዜ ነው ኢየሱስ የተሰቀለው። መጽሐፍ ቅዱሳችን ሲናገር የሚሰዋው የፋሲካ በግ ታስታውሱ እንደሆነ በጉን ካረዱ በኋላ ወስዶ ደሙን በመቃን ላይ ቀቡት። what was the significance of it? ምንድነው እሱ? significance ምንድነው? በዚህ በበጉ ደም ውስጥ 3 ነገር አለ። 1 salvation in the blood, deliverance in the blood, protection in the blood. የሞት መልአክ ወደ ግብጽ አገር በመጣ ጊዜ በግብጽ ምድር ባለፈ ጊዜ የደም መርጨት ወዳደረጉት ሰዎች አልገባም። እስራኤላዊ ሊሆኑ ይችላሉ፣ ግብጻውያን ሊሆኑ ይችላሉ። ማንነታቸው ዘራቸው ሳይሆን የሚወስነው የደሙን መርጨት ስርዓት፣ ደም የመቀባቱን ጉዳይ በእምነት ወስደው የተነገራቸውን ቃል አምነው ደሙን በመቃናቸውና በጉበናቸው ላይ ያደረጉ ሰዎች ጋር ሲደርስ የሞት መልአክ የተባለው ደሙን ሲያይ አልፎ ሄዷል። ደሙ የሌለበት በሆነ አጋጣሚ ተዘናግቶ ያላደረገ እስራኤላዊም ቢሆን ማምለጥ አይችልም። ስለዚህ ፕሮቴክሽኑ ከምን የተነሳ ነው ማለት ነው? ከደሙ የተነሳ ነው ማለት ነው። they were protected by the blood። ስለዚህ there is a protection in the blood ማለት ነው። we are protected through the blood of Jesus. we got the protection. በበጉ ላይ ያስቀመጡት። በነገራችን ላይ ያለፈው የሞት መልአክ የተባለው ማን ነው? የሞት መልአክ የተባለው ሰይጣን ነው ያለፈው። some kind of angel ነው ያለፈው። ራሱ እግዚአብሔር ነው ያለፈው። ማን ነው ያለፈው? እግዚአብሔር ራሱ ነው ያለፈው። ለምን የሞት መልአክ ተባለ? any heavenly beings በሚገለጥበት ሰዓት መልአክ ነበር የሚባለው። አንደኛ እግዚአብሔርም ቢሆን መልአክ ነው የሚባለው። የሞት መልአክ የተባለበት ምክንያት እርሱ ባለፈ ጊዜ ታላቅ ዋይታ ሆኗል። የዳነ አለ፣ ያልዳነ አለ፣ የተመታ አለ፣ የተረፈ አለ። በግብፃውያን ቤት በእንስሳም ሆነ በሰው መካከል በኩር ስለሞተ ለቅሶና ዋይታ ስለነበር እንደዛ አይነት መቅሰፍት ሆኖ ስለማያቅ that was the reason የሞት መልአክ የተባለበት እንጂ ያለፈው መልአክም አይደለም፣ ሰይጣንም አይደለም። ማን ያለፈው? ራሱ እግዚአብሔር ነው። በምን አወክ በሉኝ። አናስተውልም እንጂ ለሙሴ ምን ብሎታል እግዚአብሔር? እኔ ራሴ በግብጽ ምድር አልፋለሁ። ማን ያለፈው? እግዚአብሔር ነው ያለፈው። የሰዎቹ ኢንተርፕሬቴሽን ተውት እሱን። ለምሳሌ ለሙሴ የተገለጠው ማን ነው? መልአኩ ይለዋል አይደል? መልአክ ነው የተገለጠው። እግዚአብሔር ነው የተገለጠው in the form of theophany የሚባለው። ቴዎፋኒ በግሪክ ቋንቋ የእግዚአብሔር በብሉይ ኪዳን ዘመን in a different form መገለጥ። usually እግዚአብሔር የተገለጠው እንደ ሰው ወይም እንደ መልአክ። አንዳንዴ የሆነ ሰው ጋር የሚያወሩ ይመስላችሁ፣ አንዳንዴ እንደ መልአክ ያወሯቸው። ከዚህ ሁለቱ ብቻ ነው። እንደ ውሃ፣ እንደ መብረቅ፣ እንደ እሳት፣ እንደሚነጥቅ አውሎ ንፋስ እግዚአብሔር በእነዛ አልተመሰለም። እነዚህ ነገሮች የእግዚአብሔርን መገኘት የሚያሳዩ ኢንዲኬሽኖች ናቸው እንጂ እግዚአብሔር በእሳትም በምናምንም አይደለም። እግዚአብሔር እንደ ሰው ወይ እንደ መልአክ that's theophany. But the clearest theophany of God is Jesus. ትክክለኛ እግዚአብሔርን የገለጠው ማለት ነው in a form of human being. እሱ የማይታይ አምላክ ምሳሌ ነው። ክብር ለእግዚአብሔር ይሁን። ማን ያለፈው? እግዚአብሔር ራሱ ነው ያለፈው። የእግዚአብሔር በግብጽ ምድር ማለፍ፣ እግዚአብሔራዊ በግብጽ ሀገር ማለፍን የሚቋቋም ክፍል አለ፣ የማይቋቋም ክፍል አለ። የተቋቋሙት በእምነት የደም መርጨት ስርዓት ያደረጉት ሲሆን የተረፉትም ከደሙ የተነሳ እንጂ ከዘራቸው ወይም ማንም ስለሆኑ አልተረፉም። ያልተረፉት የደም መርጨት ስርዓት ያላደረጉት ናቸው። ስለዚህ who passed ማን ባለፈው ያለፈው? the Passover. God himself passed in the land of Egypt. የእግዚአብሔር ማለፍን የሚቋቋም አለ፣ የማይቋቋም አለ። don't forget እግዚአብሔር consuming fire ወይም የሚያቃጥል እሳት ነኝ ብሏል ነው ተብሏል። እሳት በመካከል ሲያልፍ እሳቱን የሚቋቋም ፋየር ፕሩፍ የሆነ ማንነት አለ። እሳቱ የሚበላው ማንነት አለ።
ሁሉም በመጨረሻው በእሳት ይፈተናል። በእሳት ሲፈተን የእሳትን ፈተና ተቋቁሞ የሚያልፉ ዳግም የተወለዱ የእሳትነት ካራክተር ያላቸው ብቻ ሲሆኑ የገለባነት ካራክተር ያላቸው ዛሬ ድነትን አሽቀንጥሮ የጣሉ በእሳት ውስጥ ማለፍ አይችሉም። that's the difference። እግዚአብሔር ባለፈ ሰዓት ተከናወነው ነገር በግብጽ ምድር ይሄ ነው። so protection አግኝተዋል። they were delivered from the land of Egypt. physical ባርነት slavery ማን ነው ነፃ ያወጣቸው? through the blood። በተስፋ የሆነ ድነት ለወደፊት በክርስቶስ በማመን የሚዳነውን ድነት ያለፉት ከደሙ የተነሳ ነው። በዚህ ደም ሶስት ነገር ብያችኋለሁ። ሶስቱ ያሳየኋችሁ ጥላ እንጂ አካል አይደለም። አካሉ ክርስቶስ ነው። ፋስት ፎርወርድ ላምጣ ወደፊት። let's go to Abraham። አብርሃም ጋር የሚገርማችሁ ከአብርሃም በፊት 4 ኮቨነንቶች አሉ። ዋና ዋና ኮቨነንትስ አይደለም? ኖህ ኮቨነንት፣ አብርሃሚክ ኮቨነንት፣ the Mosaic covenant ከሙሴ ጋር የገባው ዴቪዲክ covenant። እነዚህ 4ቱ ኪዳኖች አንኮንዲሽናል ኪዳኖች ናቸው። የደም ኪዳኖች ናቸው። ቀጥታ ሊንክ ያላቸው ከአዲስ ኪዳን ጋር የሚገናኙ የደም ኪዳን ናቸው። የኪዳኑም ዓላማ እኛ ጋር ነው። ሰው አብርሃም ጋር ፒክ ያረኩት ለምክንያት ነው። አብርሃምን ልጅህን ሰዋልኝ ባለው ጊዜ ታስታውሱ እንደሆነ አብርሃምን ልጅህን ሰዋልኝ ባለው ጊዜ ልጁ ጥያቄ ጠይቆት ነበር። ከዚሁ ከሆሊ ኮሚኒየን ጋር የሚሄድ ነገር ስላለ ነው ያነሳሁት። what is the lamb? መስዋዕቱ በጌታ አለ። that's prophetic question። what was the prophetic answer? ምንድን ነበር? እግዚአብሔር ያዘጋጃል። አሁንም ስለሚሰዋ በግ ነው እያወራ ያለው። ከግብጽ ሲወጡ በግ ሰውተው ነው የወጡት። don't forget የተሰዋው በግ ማን እንደሆነ። የምን ምሳሌ ነው? ሰውተው አርደው የወጡት፣ ስጋውን በልተው ደሙን ረጭተው የወጡት የኢየሱስ ክርስቶስ የሚሰዋው የአዲስ ኪዳን ፋሲካ የክርስቶስ ኢየሱስ ምሳሌ ነው። Isaac asked a question. What is the lamb? His father Abraham answered the question. Prophetic question, prophetic answer. What did he say? God will provide. እግዚአብሔር ያዘጋጃል። ኦኬ እግዚአብሔር ይመስገን። ልጁን ሊሰዋ ሲል እግዚአብሔር ጣልቃ ገብቶ don't do it. Now I have seen you. That's it. Now I know how much you loved me. ኪዳኔን ካንተ ጋር አደርጋለሁ። እንደምትወደኝ አወቅኩ። love in action በተግባር የተገለጠ ፍቅር አይቻለሁ። አሁን ዞር ሲሉ በዕፀ ሳቤቅ የተያዘ ሌላ በግ ከየት እንደመጣ የማይታወቅ በግ እዛ ተይዞ ተገኘ። እውነትም እግዚአብሔር አዘጋጃል? አዘጋጀም? አዘጋጅቷል አይደል? ስትል ትንቢቱ አልተፈጸመም። ጥላ ነው። ይሄም ሌላ በግ አለ። አሁንም ይሄኛውም ጥላ ነው። ሰውተው የወጡትም ጥላ ነው። ይሄኛውም ጥላ ነው። ሻዶ ስቲል ፕሮፌቲክ። የመስዋዕቱ በግ የት አለ ብሎ ይስሐቅ ለጠየቀው ጥያቄ ይሄ ምላሽ አይደለም። ተገኝቶ ነበር። ኖ not yet። ከአብርሃም እስከ ዳዊት 1000 ዓመት፣ ከዳዊት እስከ ኢየሱስ 1000 ዓመት፣ ድፍን 2000 ዓመት በኢየሱስና በአብርሃም መካከል አለ። ከ2000 ዓመት በኋላ መጥምቁ ዮሐንስ እያጠመቀ ሳለ ድንገት ምን እንደሆነ አይታወቅም፣ በመንፈስ ተመርቶ ዮሐንስ ከዝኑ ቢሆንም ዘመድ ቢሆኑም እንኳን አያውቀውም ነበር። እኔም አላውቀውም፣ እንዳጠምቅ የላከኝ እርሱ ነው የነገረኝ። መንፈስ ቅዱስ በርግብ መልክ ሲያርፍበት የምታየው እርሱ ነው ብሎኛል፣ ግን አላውቀውም። ከሰው መካከል ተቀላቅሎ የመጣው አንድ የገሊላ ሰው አይኖቹ እንደማንኛውም አይሁዳዊ ብራውን አይስ፣ ጥቁር ጸጉር፣ ምንም ልዩነት የለውም። ነገር ግን ልዩነቱ በመንፈስ ነው። በመንፈስ ዮሐንስ ኮኔክት አደረገ፣ ለይቶ አየው። ጆን ዘ ባፕቲስት said ጣቱን እንደዚህ አመልክተው እነሆ የዓለምን ኃጢአት የሚያስወግድ ሰይድ የእግዚአብሔር በግ። ይሄ በግ የቱ እንደሆነ ታውቃላችሁ? አስቀድሞ ከግብጽ አገር በወጡ ጊዜ ሰውቶ የመጡት ያ በግ የዚህ ምሳሌ ነው። ያ ትክክለኛ በግ አልነበረም። ያ ለፊዚካል ስሌቨሪ ከግብጽ አገር ለወጡበት ባርነት የሚሆን ነው። ነገር ግን ጥላ ነው። አብርሃም የሰዋው በግ በዕፀ ሳቤቅ የተያዘው እሱ ምሳሌ ነው። ዛሬ በይፋ ትክክለኛው በግ ተገኘ። እዚህ ጋር
ዮሐንስ እየተናገረ ያለው የእግዚአብሔር በግ ያለለት እሱ የኋለኛው አዳም። ለሚፑቹ ባከለረቤት ዘፍጥረት ምዕራፍ 1 እና ምዕራፍ 3 ላይ ሰው በመልኩና በአምሳሉ ተፈጠረ። ሰው ዘፍጥረት ምዕራፍ 3 ላይ ሞተ ወይም ጠፋ። ታስታውሱ እንደሆነ አዳም ኃጢአት ሰርቶ ከእግዚአብሔር ፊት ሲሸሽ እግዚአብሔር እየተከተለ አዳም ወዴት ነህ ሲለው አዳም ከእግዚአብሔር አይን ጠፍቶት ሳይሆን ትንቢታዊ ጥያቄ ስለነበረ ነው። where are you located? ጫካ ውስጥ ገብቷል። ከእግዚአብሔር አይን ጫካ ይሰውራል? ቅጠል ይሸፍናል? where are you የሚለው ጥያቄ በኤደን ገነት ያስቀመጥኩት ያ ንጹህ ሰው ያኛውን አዳም ነው የፈለገው እንጂ አሮጌውን አዳም የወደቀውን that soulish person ወይ carnal mind ያለውን የውድቀታችን ተምሳሌት የሆነውን አዳምን አይደለም የሚፈልገው። እሱማ አለ እያየው ነው። where is that Adam? The first Adam, ማለት the perfect man. የእግዚአብሔር መልክና አምሳል ሆኖ የተፈጠረው ከእግዚአብሔር የተገኘው ሰው ንጹህ ሰው where is he? That was a question. እንደገና ትንቢታዊ ነው ይሄኛው። የት ነው ብሎ እግዚአብሔር ፈልጎ ተስፋ ቆርጦ ጠፋ። በቃ የት እንዳለ አላቅም ብሎ ተመልሷል። ለሚ ኮት የእግዚአብሔርን ቃል ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ድሪም ስለ ጠፋው ድሪም መጽሐፍ ቅዱስ ሲናገር መብራት አብርታ እስክታገኘው ቤት ጠርጋ ፈለገች። እስከምን እስክታገኘው። ተስፋ ቆርጣ ተመልሳለች። ተገኝቶ አልተገኘም? ኦኬ። በግ የጠፋበት ደግሞ 3 ምሳሌ ነው የተሰጠው። እስኪያገኘው ድረስ 99ኙን በተራራ ትቶ የጠፋውን የባዘነውን ፍለጋ እስኪያገኘው ሄደ። አቶ ተስፋ ቆርጦ ተመለሰ ወይስ አግኝቶታል? ሰይት ዛሬ ምን ትንሽ ሃይማኖተኞች ለምን ሆናችሁ? are you guys religious people? ተገኝቷል አልተገኘም እንዴ? ተገኝቷል። የጠፋው ልጅስ በዛው ቀረውስ? ተገኝቷል። ኦኬ ያዝ 3ቷ ምሳሌ ያዝልኝ። የሰው ልጅ አለ ኢየሱስ የጠፋውን ፍለጋ። ኦኬ የጠፋውን ፍለጋ እግዚአብሔር ልጁን የላከው የጠፉትን ፍለጋ ነው። do you think እግዚአብሔር ተስፋ ቆርጦ ፍለጋ ወጥቶ እንደ ሳኦል አህዮቹን ፍለጋ አጥቶ ግራ እንደተጋባው እግዚአብሔር የጠፉትን ፍለጋ ያውም በወንጌል ብርሃን ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 በወንጌል ብርሃን የእግዚአብሔር መልክና አምሳል የሆነውን ክርስቶስን ማየት እንዳይችሉ በወንጌል ብርሃን የዚህ ዓለም አምላክ የማያምኑ ሰዎችን ሐሳብ አሳወረ ነው የሚለው። ወንጌል ማለት ብርሃን ነው። ፍላሽ ላይት እንትን አለ አይደለ? ባትሪ የሚባለው እዚህ ሀገር ፍላሽ ላይት ባውዛ አብርቶ do you think እግዚአብሔር ፍለጋ ወጥቶ በቃ ኃይሉ ዮሐንስ የሚባለውን ሰው ያጣውት ብሎ ተመለሰ? ንገሩኝ። የሶስቱ ምሳሌ አሁን እስክታገኘው ድረስ የሚለውን አንብቤያለሁ። አግኝተዋለች። እንዳውም ዘመዶቿን ጠርታ ኑ ከኔ ጋር ደስ ይበላችሁ አግኝቼዋለሁ። የጠፋው በጉን ደግሞ በጫንቃው ተሸክሞ መጥቶ hey I found it let's enjoy። የጠፋው ልጄ መጥቷል። ሙዚቃ የሰባ ፍሪዳ የዚህ የጠፍቶ አልቀረም ተገኝቷል። ዘፍጥረት ላይ ልመልሳችሁ። አዳም ወዴት ነህ ብሎ እግዚአብሔር ፍለጋ ወጥቶ አጥቶ ተመልሷል ወይ? ምናልባት ይሄ ሰው ህዝብ ዛሬ ዝም ያለበት ምክንያት የማታውቁትን ነገር እያወራው ነው ማለት ነው። እቺን ካላወቃችሁ ታዲያ ምንድነው? ኢንተራክት ስታረጉ ደስ እየነካኳችሁም ነው። አግኝቷል አላገኘም? ለእግዚአብሔር ክብር ስጡ። አግኝቷል አላገኘም? ተስፋ ቆርጦ ተመልሷል? የሰው ልጅ የጠፋውን ፍለጋ ተገኝቷል። እዚህ ጋር እግዚአብሔር አዳም ወዴት ነህ ብሎ ፍለጋ ወጥቶ ነበር አይቼዋለሁ። የዚህ አዳም ወዴት ነው ያለው ፍለጋ የወጣው እግዚአብሔር አዳም ብሎ የጠራው ማን እንደው ታውቃላችሁ? ማን ነው? አይ ነው እግዚአብሔር ነው። ግን ማን ነው? ከስላሴ የትኛው ነው? የትኛው ነው? አሁን ኋላ ላይ ኢየሱስ ነው የመጣው ነው። ስጋ ለባሽ ሆኖ ዛሬ የምናወራለት የፋሲካ በግ የሆነልን ዛሬ ከሱ ጋር ኮሚኒየን የምናደርገው እግዚአብሔር ቃል ነው። ቃልም ስጋ ሆነ አይደል? መጨረሻ ላይ በነገራችን ላይ አብ ወደ ምድር መጥቶ አያውቅም። ማንም አይቶትም አያውቅም። ማንም ሊቀርበው በማይችል ብርሃን ተቀምጦ ይኖራል። ምክንያቱም በእግዚአብሔራዊ ማንነቱ ነው ያለው። ሁለተኛው በስጋ መልክ ራሱን ዝቅ አድርጎ ሰው ሆኖ መጥቷል። ተዳስሷል፣ ታይቷል እንደውም በስጋው። ሶስተኛው በቅባት መልክ ራሱን ዝቅ አድርጎ መጥቷል። ሁሉም ማድረግ ሲችል ምንም ላያደርግ የወልድን ሐሳብ ብቻ ሊያደርግ መጥቷል። ወደ ምድር ያልወጣው በእግዚአብሔራዊ ማንነቱ ብቻ ያለው በእግዚአብሔርነቱ የሚመለከው ወልድ ጭምር ያመለከው በሰውነቱ አቅጣጫ ነው ያመለከው። ዶንት ፎርጌት
እንደ ሃይማኖተኞች እግዚአብሔርን አመለከ ብላችሁ እንደማታስቡ ተስፋ እያረኩ ነው የማወራው። ማንም አይቶት አያውቅም። መጽሐፍ ቅዱስም ይናገራል። ማንም ሊቀርበው በማይችል ብርሃን ተቀምጦ ይኖራል። ማን ነበር ሰማይም ይሁን እያለ የፈጠረው? ማን ነው ሰውን በመልኬ በአምሳሌ ያለው? ማን ነበር ከጠፋ በኋላም አዳም ወዴት ነው ያለው? ማን ነበር ከዛ ለነ ኖህ ለነ አብርሃም ኪዳን የሰጣቸው? ማን ነበር ለሙሴ በምድረ በዳ ሕግን የሰጠው? ማን ነበር ከዚያ በኋላ ለነቢያት ሁሉ ሲገለጥ የነበረው? ማን ነበር ጊዜው ሲደርስ ደግሞ ሰውን ለማዳን ስጋ ለባሽ ሆኖ የመጣው? አንዱ ነው። the second person of the triune God። ለዚህ ጥቅሶች ማዕት ጥቅስ አለኝ የምነግራችሁ፣ ግን ዛሬ ስለ ሥላሴ እያስተማርኩ አይደለም። አዳም ወዴት ነህ ለሚለው ጥያቄ የጠየቀው አዳም ኃጢአት ከመስራቱ በፊት የእግዚአብሔር መልክና አምሳል የሆነውን ሰው እንጂ እየፈለገ ያለው ከውድቀት በኋላ የሆነውን የውድቀት ተምሳሊት የሆነውን ግለሰብ አይደለም እየጠየቃለሁ። አዳም ለሁለት ይከፈላል። አዳም በአዲስ ኪዳን ላይ በሰፊው የተጠቀሰው የውድቀት ተምሳሊት የሆነው የውድቀታችን የአሮጌው ማንነት ምሳሌ ወይም መሬታዊ ፍጥረታዊ የሆነው ሰው ነው። that has nothing to do with you። እሱ ኤግዚስት አያደርግም። የምናብ ሰው ነው። ኦልሬዲ ተቀብሯል። ነገር ግን በማያምኑ ሰዎችና እምነት በጎደላቸው ሰዎች ውስጥ አሁንም ሕያው ሆኖ ማይንዳቸው ውስጥ አለ። ግን ስለዚህ እግዚአብሔር ሁለት ሰው ነው በዓለም ላይ የሚያውቀው፣ አዲሱን ሰው ፐርፌክት የሆነውን ሰውና አሮጌውን ሰው። ነገር ግን አሮጌው ሰው አለ ወይ? የለም፣ ተቀብሯል። ነገር ግን ያለ ያህል በብዙ ሰዎች ውስጥ በእኔና በእናንተ ውስጥም ስትል እየታገልን ነው። ብንቀብረውም አሁንም አለው እያልን ነው። ብቅ እያለ የሚያስቸግረን እሱ ነው። አሁንም አንሪኒውድ ማይንድ ማለት ነው። who are you ብትባል ከአሮጌው ማንነታችን ነው በብዛት ማንነታችንን የምንገልጠው። ስለዚህ ሰውየው አለ ማለት ነው፣ እየታገለን ነው። ግን እውነቱ ግን ተቀብሯል። ኦልራይት ሶ ይሄን ሐሳብ ለምንድን ነው ያነሳሁት? እዚህ ዮርዳኖስ ወንዝ መጥምቁ ዮሐንስ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ባለ ጊዜ ያ በግ እርሱ ነው። የመስዋዕቱ በግ የት አለ ብሎ ይስሐቅ የጠየቀው በግ ነው። ይሄኛው በግ የሚታረድ ይሄ ናሽናል እንትን አኒማል አይደለም። የኋለኛው አዳም የተባለለት ነው። አዳም ሊመጣ ላለው ተምሳሊት ወይም ምሳሌ ነው ተባለው። ይሄ ነው መጣ። ስለዚህ ቅድም ያልኳችሁን ጥቅስ ሁላችሁም አውጡልኝ። ሁለተኛ እና አንደኛ ቆሮንቶስ የሆሊ ኮሚኒየን ጥቅስን በነገራችን ላይ ስንወስድ ነው እንጂ ምናነበው እሱን ለማስተማር አልመጣሁም እኔ። እሱም ባስተምርማ በቃ የተለመደ ነገር ተናግሬ ቁጭ ነው። 10 ደቂቃ በቂ ነው። ለምን እሱ ጋር ጊዜን አጠፋለሁ? ይልቁንም ኮሚኒየን በምንወስድበት ሰዓት ሪዝን አለን። ሶሪ ሰዓቴን በአግባቡ እጠቀማለሁ። ያገኘ ሰው ካለም ማንበብ ይችላል። ድገማት እስቲ። ኦኬ አብዲ ያነበበውን ክፍል አረኖ ስንቶቻችሁ ልብ ብላችሁ ይሄን ክፍል እንደምታውቁ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ነው የምታገኙት። ይሄን ክፍል ምናልባት ባነበው ደስ ይለኛል። አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌው እርሾ አስወግዱ። መቼም ሊጥ ሲል እኛ ሊጥ አይደለንም፣ ራይት አይደለ? እንድትሆኑ ሲል መጽሐፍ ቅዱስ በሚገባን ቋንቋ እንደተጻፈ ወቁ። የእግዚአብሔር እርሻ ናችሁ ሲል የሚታረስ መሬት ነን ማለት አይደለም። ግን ገበሬ የሆነ ሰው ይገባዋል። አትሊስት የእግዚአብሔር ሕንፃ ናችሁ፣ ስለዚህ ሕያዋን ድንጋዮች ናችሁ ሲል ድንጋይ ነን ማለት አይደለም። ኦኬ እኔ የወይን ግንድ ነኝ ሲል ኢየሱስ ችግኝ አይደለም ወይ ዛፍ አይደለም ኢየሱስ። እናንተ ብራንች ናችሁ ቅርንጫፍ ናችሁ ሲል ቅርንጫፍ እኛም ብራንች አይደለንም። በሚገባን መልኩ የተነገረን ቋንቋ ነው ማለት ነው። ብልቶች ብሎናል እኛን፣ እርሱ የቤተ ክርስቲያን አካል፣ ኢየሱስ የቤተ ክርስቲያን ራስ። ይሄም ሊገባን በሚችል ቋንቋ የተጻፈልን ቋንቋ ነው። እዚህ ጋር ደግሞ በሊጥ ነው የመሰለን። ትንሽ ብዙ አስቡ፣ ብዙ ሊጥ ውስጥ ትንሽ እርሾ ሲደረግ ሊጡን በጣም ትልቅ እንደሚያደርገው ማለት ነው። ስለዚህ ምንድነው የሚለው? አሁን ያለ እርሾ እንደሆናችሁ። ከየት ነው ያገናኘው? ይሄንን ከብሉይ ኪዳን እርሾ ያልገባበት ቂጣ በልተው ነው የወጡት። የምን ምሳሌ እንደሆነ እዚህ ጋር ስሙ። አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። እርሾ የኃጢአት ምሳሌ ነው።
የፋሲካ በጋችን የሆነው ክርስቶስ ተሰውቷልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ላይ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር። ሐዋርያ ጳውሎስ ነው ይህን ክፍል የጻፈው። ቀጥታ ከብሉይ ኪዳን ቂጣ በዓል ጋር ቋንቋው ራሱ አላጎራይዝ እያደረገ ነው የሚናገረው። ለምን ስለ እርሾ ያነሳው? እርሾ የሌለበት ስለ ሊጥ ለምን አወራ? ግልጽ ነው። ቀጥታ ከየት ነው የሚገናኘው ማለት ነው? የኢየሱስ ክርስቶስ መስዋዕትነት ከፋሲካ ጋር የሚገናኝ ነው ማለት ነው። ቅድም እንዳልኩት በየዓመቱ ፋሲካ በዓል እንዲያከብሩ ዓመታቸው ራሱ ከዛ ኒው ይር ከዛ እንዲቆጥሩ አዟቸው ነበረ። that was 4000 years ago። በየዓመቱ ሲያከብሩ በሰባት ዓመት ደግሞ ለሰባት ቀን ቆየት ያለ ረዘም ያለ በዓል ያከብራሉ። እንግዲህ በየዓመቱ የመስዋዕት በግ ይሰዋል። ወደ ምድረ በዳ የሚለቀቀውንም ፍየል ስኬፕ ጎት ይባላል። እሱን ታሪክ ታውቃላችሁ። ካህኑ ምን ያደርጋል? ወደ ውስጥ ይገባና በሕጉ መሰረት የደም መርጨት ስነ ስርዓት ያደርግና ወደ ህዝቡ ይወጣል። ሊቀ ካህኑ ከዳን እስከ ቤርሳቤ 12ቱ ነገዶች ይሰበሰባሉ በዓመት አንድ ጊዜ። ወደ ውጪ ይወጣና የደም መርጨት ስርዓት ካደረገ በኋላ you are forgiven ኃጢአታችሁ ተሰረያለች ይላቸዋል። ከዚያ በኋላ በሙሴ በረከት እግዚአብሔር ይባርካችሁ የሚለው የሙሴ በረከት ታውቃላችሁ። በሂብሩ ቋንቋ ነው። እኔ አንድ ዓመት 2 ዓመት ያህል በየሰንበቱ በእንደዛ በረከት ሲባረክ ነበር ድሮ ማለት ነው። ለምን? ፓስተራችን አይሁዳዊ ስለነበር ይባርከከ አዶናይ እየተባለ ማለት ነው። በቃል ይችለው ነበር፣ ረስቸው ነው። በዚያ በረከት ካህኑ ይባርካቸዋል። በነገራችን ላይ ሊቀ ካህን ይሄንን በዓመት አንድ ጊዜ ኃጢአታችሁ ተሰረያለች ይላል የማለት መብት አለው። የሚያስተሰረዩም ሊቀ ካህኑ ነው። ኃጢአትን ግን ይቅር የሚል ግን ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ አንድ ወቅት ኃጢአት ተሰረያለች ብሎ ነበር ለአንድ ሽባ ሰውዬ። በእግዚአብሔራዊ ማንነቱን ያለው እንደ ሊቀ ካህን ነው ያለው። ያንን እንደ ሊቀ ካህን እኔ እግዚአብሔር ነኝና ኃጢአትን ይቅር ብያለሁ አላለው። ግልጽ ነው። እሱ የሚያደርገውን እኔና እናንተ እንደ ካህናት ሁል ጊዜ የምናደርገው ነው። ሁሌ ነው የማደርገው ነው። እንዴት በሉኝ? ሰው መስክሬ ያመጣና ንስሐ ካስገባሁት በኋላ ኃጢአትህ ተሰረያለች እችላለሁ አይደለም? እንደዛ ማለት ሁሌ ነው የምለው። እቺን የሰራው ኢየሱስ። እሺ ኦልራይት። ሰዎች ለእግዚአብሔርነቱ ማረጋገጫ ብለው ነው ያን ቦታ የሚሰብኩት። that's absolutely wrong። እሱ እግዚአብሔርም ሰውም ነው፣ ግድ የለም የትም አይሄድበትም። ከርዕሴ ውጭ ነው። እዚህ ጋር በአሮጌው ትርጉም ምንድነው የሚለው? ፋሲካችን ክርስቶስ ታርዷልና። ከአብርሃም እስከ ኢየሱስ ክርስቶስ 2000 ዓመት ሳይቋረጥ በየዓመቱ ፋሲካ እየተከበረ በየ7 ዓመቱ ደግሞ ለ7 ቀን የሚቆየው ትልቁ ፋሲካ እየተከበረ በታላቁ ፋሲካ ጊዜ ይሄኛውን ሁሉ ጊዜ በግ ይሰዋ ነበር። ትንቢቱ ተፈጽሞ የአብርሃም ትንቢት ተፈጽሞ የዘፍጥረት ምዕራፍ 3 ትንቢት ተፈጽሞ ለመጀመሪያ ጊዜ በጥላ ሲሰዋ የነበረው አኒማል የሆነው እንስሳ ቀርቶ ትክክለኛው የእግዚአብሔር በግ መጥምቁ ዮሐንስ እሱ ነው ባለው መሰረት ከ3 ዓመት ተኩል በኋላ ያ የእግዚአብሔር በግ ኢየሱስ ክርስቶስ በመሰዊያ ላይ ተሰዋልን። አሜን። እዚህ ጋር ለማድረስ ነው ስብከት ይሁሉ። ስለዚህ ሐዋርያው ጳውሎስ ፋሲካችን ክርስቶስ ምን ሆኗል? ታርዶልናል፣ ተሰውቶልናል። የተሰዋው በእንደዚህ አይነት መልኩ ነው። ሲሰዋ ኢየሱስ ክርስቶስ ለ3 ቀን ሞታችንን ሞቶልናል። የሞተልን የሞት አይነት ሰው ሶስትዮሽ ነው የሞተው። ሶስቱንም ሞታችንን ኢየሱስ ክርስቶስ ሞቷል። የመጀመሪያው የሞተው ትልቁ ሞታችን መንፈሳዊ ሞታችንን የሞተልን። መንፈሳዊ ሞት ማለት ከዚህ በበላ ቀን ሞትን ትሞታለህ ብሎ ለአዳም ነግሮ እንደተባለው አልቀረም። ሄዶ ሞትን ሞተ። ከበላ በኋላ ሞተ ማለት በስጋው ሞተ እንዲያልታ አልሞተም። ኃጢአትንም ሰራ ነፍሷ ትሞታለች ተብሎ ተጽፏል። ከዚያ በላ ሞትን ሞተ፣ በስጋው አልሞተም። ነገር ግን በስጋው ለመጀመሪያ ጊዜ ሞት በስጋውም ላይ አክቲቬት ተደርጓል። የሰው ለንተና መንፈሳችሁም ነፍሳችሁም ስጋችሁም ነው የሚለው። ከዚህ በበላ ቀን ሞትን ትሞታለህ የተባለው ትልቁን መንፈሳዊ ሞት የሞተበት ዕለት ነው። የመንፈሳዊ ሞት ውጤቶች 2 ሞት ተከትሎ መጣ። አንደኛው የስጋ ሞት ተከትሎ መጣ። ሁለተኛው የነፍስ ሞት የሚባለው ተከትሎ መጣ። የነፍስ ሞት የሚባለው ምንድነው? ኢሳይያስ ምዕራፍ 53 ከነፍሱም ስቃይ
ብርሃንን ያያል የተባለው የነፍስ ስቃይ ማለት ስቃይ በነገራችን ላይ በየትኛው አቅጣጫ የምጣ ስቃይ ቴስት የምናደርገው ነፍሳችን ውስጥ ነው። ስሜት ያለው ነፍስ ውስጥ ስለሆነ ከነፍሱም ስቃይ ኢየሱስ ክርስቶስ was tormented. He died our spiritual death. የብዙ የባይብል ስኮላር ሰዎችን ዶክመንት አድርጌ ያስቀምጫለሁ። ትልልቅ ስኮላሮችን ስለ ኢየሱስ ክርስቶስ መንፈሳዊ ሞት የጻፉትን አንድ ሰው ሊከራከረኝ በማይችል መልኩ ኃይሉ ዮሐንስ ቢል ማንም ይከራከራል። ወንድ ኮንክ ቢሊ ግራምን ተከራከር፣ ወንድ ኮንክ ካልቪንን ተከራከር፣ ወንድ ኮንክ ማርቲን ሉተርን ተከራከር። ትልልቅ መንፈሳውያን ሰዎች ዶክመንት አድርጌ ያስቀምጫለሁ ከመጻፍቶቻቸው አንዳንድ ፔጅ including E.W. Kenyon how he died መንፈሳዊ ሞታችንን መንፈሳዊ ሞት መሞት ማለት በመንፈሱ ከእግዚአብሔር መለየት ማለት ነው። ለሶስት ቀናት እግዚአብሔር ትቶታል because ኃጢአት ነክቶታልና። ኃጢአት ኢየሱስን ሚንካ አዳምንም ኃይሉ ዮሐንስን ሚንካ ኃጢአት ከነካ አንድ አይነት ነው፣ ለውጥ የለውም። ነገር ግን ኢየሱስ ክርስቶስ ኃጢአታችንን ተሸከመ እንጂ voluntarily he never committed any sin. መንፈሳዊ ሞት ሲሞት የመንፈሳዊ ሞት ሪዛልት ተከትሎ የመጣው በስጋው ሞት እሱ ሶስቱን ቀን የት ነው ያሳለፈው? የት ነው ያሳለፈው? እስከ ትንሣኤ ድረስ በስጋው ሞተ በመንፈሱ ሕያው ሆነ ተብሎ ተጽፏል። በሕያው የሆነው መቼ ነው? በሶስተኛው ቀን መንፈስ ቅዱስ ሕይወትን ሲዘራበት ኢየሱስ በመንፈሱ ሕያው ሆነ። ለምን ዛሬ ተባለ? ዛሬ ከኔ ጋር በገነት ሆነ። I'll tell you today you'll be in paradise with me. I'll tell you today ሚሊዮን ፓስተር ክሪስ እንዴት አድርጎ ነው ያቀረበው? እነግርሃለሁ ዛሬ እንደሚባለው ነው ብሏል። እሷ ብዙ አልተዋጠችልኝም። እኔ የሚዋጥልኝ ይልቁንም ሰው ከስጋዊ ዓለም ከጨረቃ ከካሌንደር ከዚህ ከኳክብት ካሌንደር ውጪ ናቹራል ካሌንደር ሲወጣ ኢተርኒቲ ውስጥ ዛሬ ነው የሚባለው። ሚሊየን ቀንም ሺህ ቀንም አንድ ቀን ዛሬ ነው። ምክንያቱም ታይም አሎኬት አልተደረገምና። ሶ ጂሰስ said ከኔ ጋር በገነት ትሆናለህ ያለው ከሞት በተነሳ ጊዜ በመንፈሱ ሕያው የሆነው ያን ጊዜ ነው። መንፈስ ቅዱስ ሕይወትን ኢንጀክት ሲያደርግበት Jesus was the first person that was ever born again. ቆላስያስ ምዕራፍ 1 ታስታውሳላችሁ? ከ15 ከ16 first born from among the dead መንፈሳዊ ሞት ከሞቱት መካከል first person በእርሱ ከሙታን መነሳት ቤተክርስቲያን አብራ ተነሳች። በእርሱ ስቃይ እኛ አረፍን። ሞቱ የዘላለም ሕይወት አመጣልን። የሱ ውርደት ክብርን አመጣልን። ክብራችን ዝም ብሎ አልተመለሰም። የተፈጠርነው በክብር ነበር። ኃጢአት ሰርተን ነው ከክብር የጎደል ነው። ሮማንስ ቻፕተር 3 ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎድሏቸዋል። ለካ ክብር ነበረን። ከክብር ስለጎደልን የጎደልንበትን ክብር ምን እንደሆነ አናውቅም። ነገር ግን ጆን ዲ አፖስትል እንዲህ አለ፣ አንድ ልጅም በአባቱ ዘንድ የሆነውን ክብሩን አየን። ሊኖረኝ የሚገባ የነበረውን ክብር እዚህ ሰው ላይ አይቻለሁ። ይሄ ክብር የኔ ክብር ነው፣ በኃጢአት ያጣሁት ክብር ነው። የሰጠኸኝን ክብር ሰጠዋቸው ተብሎ ተጽፏል። ቀለል እንዳታረጉት። ብዙ ልጆችን ወደ ክብር ሲያመጣ አስቀድሞ ያወቃቸው እነሱ የልጁ መልክ እንዲመስሉ እነሱን ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ወካነ ግሎሪ ግሎሪፋይድ ወካነ ግሎሪ የእግዚአብሔር ልጅ የመሆን ክብር ና ጎልድ ደስት ና ካን ሰም ካን ፌርቴል የሆነ ነገር አይደለም። ደመና አይደለም። ጪስ ነገር አይደለም። ምን አይነት ክብር ነው የሚያወራው? አንድ የእግዚአብሔር ልጅ የንጉስ ልጅ ልዑል ነው አይደል? ክብር ለእግዚአብሔር ይሁን። ይሄ ክብር የምናወራለት ለየት ያለ ክብር ዝም ብሎ እኛ ጋር የደረሰ ሳይሆን somebody took our shamefulness ውርደታችንን ተሸክሞ ነው ክብር የተሰጠን። ኤክስቼንጅ ነው everything on the cross። ውርደቴን ተወስዶ ነው ክብር ያገኘሁት። የእግዚአብሔር ልጅ የኢየሱስ ክርስቶስ ክብር። የኢየሱስ ክብር አዲስ እንዳይመስላችሁ። ዘፍጥረት ምዕራፍ 3 ላይ ያጣነው የክብር አይደል ነው የእግዚአብሔር ክብር። ሕይወት የሚያክል ነገር እኔና እናንተ የደረሰው ኤፌሶን ምዕራፍ 4 ከቁጥር 17 እስከ 18 እነሱም ከእግዚአብሔር ሕይወት ራቁና ጠፉ ተብሎ ተጽፏል። ከእግዚአብሔር ሕይወት ርቀን ጠፍተን ነበረ። ሰምባዲ ይሄ እኔ ያጣሁት ከእግዚአብሔር ሕይወት ርቄ የጠፋሁበት ይሄን ሕይወት ያለው ሰው የዛሬ 2000 ዓመት ገደማ መጣ። የዚህን ሰው ሕይወት ያገኘሁት የኔ የሆነ ሕይወት እንዲሆንላችሁ መጣው ያለው ሕይወት የሆነ የኔ የሆነበት ሞቴን ተሸክሞ ነው። ተቀያይረን ነው። that's an exchange።
መከራዬን ወስዶ ነው መጽናናትን ያገኘሁት። ሰው የሆንኩት እሱ ከሰውነት ጎሎ ነው። ወደ ሲኦል ወርዶ ነው ወደ አብ ቀኝ የወጣሁት። ዝም ብሎ መውጣት የለም። በመሰላል አልወጣህም። እሱ ከልጅነት ጎሎ ነው ልጅነትን መልሰን ያገኘ ነው። ሰብስቲቱት አድርጎናል። እኛንም በአባቱ ፊት አክብሮናል። በአጭር ቋንቋ ፋሲካችን ክርስቶስ ታርዷል። እግዚአብሔር የተመሰገነ ይሁን። ሰዓቴ እያለቀ ስለሆነ 15 ደቂቃ ነው የቀረችው። ስለዚህ ለሆሊ ኮሚኒየን ዋን ላይ ማለቅ አለበት አይደል? ኦኬ፣ ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 11 ላይ ሁላችሁ እቺን ተናግሬ እንግዲህ የምፈልገው ይሄንን ነው። ፓስተር ስልጣኑን ከሰጠኝ እኔው በዚሁ በቀጥለው ደስ ይለኛል። ሁላችሁም ቶሎ ቶሎ አውጡ። ዛሬ ከመግቢያው እንደተናገርን እንደ እምነት ይሁንልህ ተብሎ ተጽፏል። እንደ እምነታችሁ ይሁንላችሁ፣ ለራሳችሁም እንደምታምኑት። በነገራችን ላይ ሆሊ ኮሚኒየን ሲወሰድ እየወጡ የሚሮጡ ሰዎች ነበሩ ድሮ። እንደዛ የለም አይደለም። አሁን ከገባንበት ድካምና ስንፍና እኮ መላቀቂያ እንደውም እርዳታ የምናገኝበት እንጂ የሆነ ነገር ስለተሳሳትክ ሮጠ የምትወጣበት ሳይሆን ከዛ ችግር የምትላቀቅበት እርዳታ መቀበያ እኮ ነው። ዝም ብለን ከላይ ያነበብን መከራችንን የምናየው ሰዎች ጋር ቢ ኬርፉል። በየትኛውም ድካም ትላንትና የፈለግከውንም አድርገህ ብትመጣ ዛሬ እኮ እንዲያውም በሆሊ ኮሚኒየን ውስጥ እርዳታ አግኝተህ ከዛ ከገባህበት መላቀቅ ካቃተ ነገር ላይ ዛሬ ከምወስደው መጀመሪያውኑ ስለ ኃጢአት ነው አይደል የተሰዋው። ዛሬም ስለተሸገርኩበት ችግር ከዚህ መላቀቂያ እርዳታ መቀበያ መንገድ አድርገህ ካየህ ብቻ የሚጠቅምህ እንጂ ጥለህ የምትሮጥ ከሆነማ ምንም እኮ አልተግባባንም ማለት ነው። ማንኛችንን ድካም የሌለብን እዚህ ውስጥ በስጋ ፐርፌክት የሆነ ሰው ካለ እሱ መብቱ ነው መውሰድ። እኛ ፐርፌክት አይደለንም፣ ስለዚህ መውሰድ አንችልም ማለት ነው። ስለዚህ ሁላችሁም ክፍሉን አውጡልኝና ማንም ሰው እንዳይወጣ። ሁለተኛ ነገር ደግሞ get something out of it። ደስ ይበላችሁ። ጌታ ይመስገን። ከችግራችን የምንላቀቅበት መፍትሄ ነው፣ ቁልፍ ነው። ማሸነፍ ያቃተን ነገርና ሁሌ የምንወድቅበት ነገር ከዛ መውጫ መንገድ ነው። ዛሬ የምትወጡበት መንገድ ነው እንጂ ጥላችሁ እንድትሸሹ አይደለም። ታዲያ ምን ትርጉም አለው ጥለህማ መሸሽ ከሆነ? ምናልባት ትልቅ ኃጢአት ሰርቶ ሊሆን ይችላል ሰውየው፣ በሰው ቋንቋ ማለት ነው። አንዳንዶቹ ደግሞ ትንሽ ዋሽተው ሊሆን ይችላል። የዋሸው ሰውዬ ኦኬ፣ እኔም ምንም ሰው ያማው ሰውዬ ቁጭ ብሏል። የሆነ ነገር አድርጎ የመጣው ደግሞ በሰው ቋንቋ ምናልባት ሺሻ ስቦ የመጣ ሰውዬ ሺሻ ውስጥ እንዴት አድርጌ ነው ጌታ እንደምና ስጋ የምወስደው ብሎ ሊያስብ ይችላል። ሁለቱም አንድ አይነት ነው። በሰው ፊት ግን ዋጋ የሚያስከፍለን ይለያያል እንጂ በእግዚአብሔር ፊት ኃጢአት ትልቅና ትንሽ የለውም። ሲጀመር እንደውም ለትላልቁ ግራ ለተጋባው ሰውዬ መፍትሄ እንዲሆን እርዳታ መቀበያ እንጂ ጥለን የምንሸሽበት ስላይደለ፣ ስለዚህ ሁላችሁም እስከ ኋላ ድረሰው ጥቅጥቅ ብሏል። ሁላችንም በክብር ነው የምንወስደው። ስንወስድ ግን እንደ እምነት ይሁንልህ ብዬ ቅድም የተናገርኩትን እንዳትረሷት። ስለዚህ እንደ እምነት የሚሆንልህ ከሆነ ምንድን ነው የምታምነው? ለራስህ አንተ ለራስህ ወቅ፣ እኔም ለራሴ አውቃለሁ። እዚህ ጋር ቁጥር 23 ሁሉ ጊዜ የሚነበብ ክፍል ስለሆነ የተለመደ ነው። እንዲህ ይላል፣ እኔ ከጌታ የተቀበልኩትን ለእናንተ አስተላልፌአለሁና ጌታ ኢየሱስ አልፎ በተሰጠበት ሌሊት እንጀራ አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ስጋዬ ነው፣ ለመታሰቢያ ያድርጉት። በነገራችን ላይ ከወንጌላት የማቴዎስ ወንጌል ይመስለኛል ሉቃስ ወንጌል ወይ ማቴዎስ ወንጌል በተመሳሳይ ለመታሰቢያ ያድርጉት የሚል ቃል ተጽፏል። መታሰቢያ ማለት የሙት ዓመት መታሰቢያ ግን አይደለም። በእርግጥ ሞቷል አይደል ኢየሱስ? ሞቱን የምንናገርበት ነው። በአንድ ፊት በእርግጥ እንደ መታሰቢያ መውሰድ እንችላለን። የሙት ዓመት መታሰቢያ ብለን ግን እንዳንጠራ ምንድነው? ሞቱ አልቀረም። ስለዚህ ሕያው ነው። የሞተበትን የ2000 ዓመት ገደማ የተደረገውን ድርጊት የምናስታውስበት ነው እንጂ ሞቶ የቀረን ሰውዬ ሰዎች ለመታሰቢያ ሰዎች ዘመድ አዝማዳቸውን ጠርተው ሐውልት አስመርቀው ምናምን እንደሚያደርጉት ግን ማለት አይደለም። መቃብሩ ባዶ ነው። እስራኤል ሀገር ሄጄ ጎብኝቻለሁ እኔ። ባዶ ነው። ኦልራይት። ከሱ በፊት የሞተውን ከኢየሱስ በፊት ወደ ኋላ 1000 ዓመት የኢየሱስ ክርስቶስ አባት የሚባለው ወይም ደግሞ የዳዊት ልጅ ተብሎ አይደል የሚጠራው? ከዳዊት ዘር ሐረግ ስለሚመዘዝ የዳዊትን መቃብር ደግሞ በሬሳ ሳጥን ተቀምጦ አጥንቱ፣ እሱን ደግሞ ጎብኝቻለሁ። አጥንቱ አለ። የማን? የዳዊት ልጅ አጥንት ግን የለም።
ክብር ለኢየሱስ ይሁን። ሁለቱን መቃብር ጎብኝተናል ማለት ነው። የአብርሃምን ለመጎብኘት እዛ ሄብሮን መሄድ አልቻልኩም አላየውም እንጂ እሱም አለ ተከቦ አጥር አለው። አብርሃምም አለ ዳዊትም አለ መቃብራቸው። የአብርሃም ልጅ የዳዊት ልጅ የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ማቴዎስ ወንጌል ምዕራፍ 1 የዚህ ሰው መቃብር ግን የለም። This man is different. Nobody is like him. He's still alive. ሊረዳን የሚችል ሊቀ ካህናችን ነው። He's smiling at you right now. ጌታ ስሙ ይባረክ። አብረን ኮሚኒየን በምንወስድበት ሰዓት ከሱ ጋር ህብረት እያደረግን ነው ማለት ነው። ልብ አድርጎ ሃይማኖታዊ ስርዓት እየፈጸምን አይደለም። በዚህ በምንወስድበት ሰዓት እዳ ውስጥ የገባችሁ ሰዎች እዳ ባይዘው ከኃጢአት ጋር ተያይዞ የመጣጣት አይደለም እንዴ? የኢየሱስ ሞትና ትንሣኤ ደግሞ ያላስወገደው ኃጢአት ከተወገደ ኃጢአት ነክ ነገር በሙሉ ተወግዷል። ራይት? ስለዚህ you can connect anything. all you got to do is connect. ምን አለፋ አንተ ምንም ይሁን ግድ የለም። ክርስትና በሞኝነት ነው አላልኳችሁም። ክርስትና ሞኝነት ስላይደለ ሞኝነት አይደለም። ሞኝነት መስሎ ለታያቸው ነው። ሞኝነት እንኳን ከመሰላችሁ የእግዚአብሔር ሞኝነት ከጠቢባን ይጠበባል ለማለት ነው እንጂ ሞኝነት አይደለም። it's not foolishness. እንደውም ዋይዝ የሆኑ ሰዎች የጠቢባን ቤት ነው ክርስትና። የጥበብ ጥግ ደግሞ ኢየሱስ ክርስቶስን ማወቅ ነው። እርሱ ደግሞ ሄዛ wisdom ከሰለሞን የሚበልጥ ጥበብ በዚህ ያለው ስለራሱ ነው። ያ ኢየሱስ ጽድቃችን፣ ጥበባችን፣ ቅድስናችንም ነው። ስለዚህ ያ ኢየሱስ የኔ ከሆነ የሱ ጥበብ ሙሉ ሳይሸራረፍ የኔ ነው ማለት ነው። so you are wiser than anybody ማለት ነው። ስለዚህ ክብር ለኢየሱስ ይሁን። እንዲህ አለ መታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው እንጂ አዲስ ኪዳን የምትለው የብሉይ ኪዳንን እዚህ ጋር ጥላ የነበረውን ፉልፊል አልሻረውም ፈጸመው ማለት ነው። the covenant was fulfilled. old testament በኒው ቴስተመንት fulfilled ነው የሆነው። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ ይህንን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣበት ድረስ ሞቱን ትናገራላችሁ። በቃ እስከዚህ ያለው በቂ ነው። ከዛ በኋላ ያለውን ያነቡና ግራ ይጋባሉ ሰዎች። የሚገባ ማይገባ ምን አገባኝ እሱ ነው። ስለሱ ለምን አወራለሁ? በምትጠጡበትና በምትበሉበት ሰዓት እስከ ዕለተ ምጽአቱ ድረስ እስከመጣ ተመልሼ እስከመጣ ድረስ ሞቴን ትናገራላችሁ። ሞቴን ትናገራላችሁ ማለት ሞቶ ነበር አይደለም። አሁን ኢየሱስ መቃብር ውስጥ የለም። ሞቶ ነበር መስቀል ላይም አይደለም። ወርዚ የት ነው ያለው? በአብ ቀኝ ነው ያለው። መጽሐፍ ቅዱስ ሲሰቀል አብረን ተሰቀልን ይላል። አብረን ሞትን ይላል። ሲቀበር አብረን እንደተቀበርን ይናገራል። ከሙታን ሲያስነሳው ይላል ኤፌሶን ላይ አብሮ አስነሳን ይላል። በቀኙ ሲያስቀምጠው አብሮ አስቀመጠን ይላል። so where is he right now? at the right hand of God, heavenly place. ብቻውን ተቀምጧል። ቤተክርስቲያን አካል እሱ ራስ እኛ ብልቶች ሆነን we all are seated together with Christ in heavenly place. ስለዚህ now I want you to see yourself up there ማለት ነው። nobody is going to take this communion today ከምድር ወይ ከአዲስ አበባ ከየት ነው የምንወስደው? ከአብ ቀኝ ሙሉ ከሆነው ማንነታችሁ ነው የምትወስዱት ማለት ነው። ከስፒሪት ፕላትፎርም ነው የምንወስደው ማለት ነው። so your life is hidden with Christ in a heavenly place in God. ቆላስይስ ምዕራፍ 3 ቁጥር 1 ስለዚህ ሞቴን ትናገራላችሁ እያለ ያለው የኢየሱስ ሞትና ትንሣኤ በመስቀል የተከናወነው 2000 ዓመት ቢሞላውም ዛሬ የተደረገ ያህል በምትወስዱበት ሰዓት ጉዳዩን አዲስ የምታደርጉበት ሪፒተር ነው ያለ ነው። በሌላ ቋንቋ ክርስትናን በድራማ መልክ ብቻ ስብከትን በድራማ መልክ ብቻ አይደለም፣ በድርጊት በምትወስዱበት ሰዓት as if it was done today። ስለዚህ እንደዛ ነገር ለመታሰቢያ ለማድረግ ነው ማለት ነው። መታሰቢያ የተባለው ይሄ ነው። ሌላስ የኢየሱስ ክርስቶስ ሞትና ትንሣኤ በደሙ 3 ነገር አለ ብያችኋለሁ እንዳረሱ። ስጋው የተቆራረሰው ለምናችን ነው? healing. you are healed by the stripes of the Lord. መጽሐፍ ቅዱሳችን የኢየሱስ ክርስቶስ በመገረፉ ቁስል ተፈወሳችሁ የሚለው የስጋንም ህመም ያጠቃልላል እንጂ ጀነራል ሆልነስ ነው የሚያሳየው። wholeness, wellness and soundness. perfect, nothing missing, nothing broken. perfect atmosphere. everything was perfect in Christ. ሲጀመር ህይወታችን በምድር አይደለም በሰማያዊ ስፍራ ነው። ስለዚህ ዛሬ የምንወስደው ከሰማያዊ ስፍራ ነው የምንወስደው ማለት ነው።
where are you located right now ብትባል where do you live ቢባል በሰማያዊ ስፍራ በአብ ቀኝ ተቀምጠናል እንደ እግዚአብሔር ቃል። በመንፈስ ይህ እውነት ነው በስጋ በምድር ብንኖርም እንኳን። ስለዚህ as he is in heaven so are we on this earth። ልክ እሱ በሰማይ ባለበት ሁኔታ ነው በምድር ራሱ የምንኖረው። ዛሬ በስጋዬ የምኖረው ህይወት አለ ጳውሎስ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው። ስለዚህ የራሴ ኑሮ አለ የምኖረው እሱ በእኔ ይኖራል። ለካ በስጋ እንኳን በምድር የምንኖረው ምንም እንኳን ስትራግል ብናደግ your life is hidden in Christ heavenly place with God። እግዚአብሔር ይመስገን። ሰው አሁን ተነስተን በምንወስድበት ሰዓት ስጋውን የምንወስደው የተቆራረሰው ለሂሊንግ ነው ዲቫይን ሄልዝ ነው። ኦኬ በስጋው መቆራረሱ ውስጥ ስጋውን ታስታውሳላችሁ ምን አደረጉ ነው የሚለው በሉት ነው የሚለው። ዛሬ እኛም ደግሞ ስጋዬ እውነተኛ መብል ነው አለ ኢየሱስ። ኦፍ ኮርስ ሌላ ትርጉም አለው ያ ቦታ። ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ። ስጋዬን የሚበላ ይሄንን የህይወት እንጀራ የሚበላ ድጋሚ ምን አይሆንም አይራብም አለ። እኔ ከምሰጠው የህይወት ውሃ የሚጠጣ አለ ለዛች ሴትዮ ድጋሚ አይጠማም አለ። ጌታ ኢየሱስ እንደ ግል አዳኜ ስቀበል ስጋውን በልቻለሁ ደሙን ጠጥቻለሁ። ይሄ ማለት ቃሉና መንፈሱን ነው የሚያሳየው። ግልጽ ነው። ቀጥታ ሆሊ ኮሚኒየን ብቻ አይደለም ትርጉሙ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ስለ ሰማያዊ እንጀራና ሰማያዊ መጠጥ ነው የሚያወራው ኢን ክራይስት ስለሆነው። ምግቡ የእግዚአብሔር ቃል ነው። የሰው ልጅ በእግዚአብሔር ቃል እንጂ በሚበላ እንጀራ ብቻ አይኖርምና በምድረ በዳ ያን እንጀራ በሉ ሞቱ። አሁን ግን ከሰማይ የወረደ እንጀራ እኔ ነኝ። ቃሉን የሚያመለክት ነው። መጠጡም መንፈስን የሚያመለክት ነው። መንፈስ የሚጠጣ ሊኩድ ነገር አይደለም፣ ነገር ግን ምሳሌ ነው። ከአንድ መንፈስ ጠጥተናል ስለሚል የሚጠጣ ዋይን አይደለም። he's a person but it's a language። so ሌላኛው ገጽታው ክፍሉ የሚያወራው አሁንም ሆሊ ኮሚኒየን ጋር የተገናኘ ነው። ሆሊ ኮሚኒየን ቅዱስ ቁርባን በምንወስድበት ሰዓት የሚከናወነው በደንብ ልብ ብላችሁ አስቡ። ስጋውን በልተው ነው የወጡት በጉን ከሰው በኋላ ፓስ ኦቨር ስጋውን በልተውታል። ስጋዬ እውነተኛ መብል ብሎ ሲናገር አሁንም ዛሬ የምንበላው ስጋውን የሚያመለክተውን ስጋውን የመብላት ያህል ቢሆንም እንኳን ከእግዚአብሔር ቃል በሕያው በእግዚአብሔር ቃል በኩል የሆነውን እውነት ስለሚናገር የዮሐንስ ወንጌል ምዕራፍ 6 ዲቴል አለው ማለት ነው። ይህን እንጀራ የሚበላ ድጋሚ ምን አይሆንም። ኦኬ ስጋውን የበላ ነው እንግዲህ ያን እንጀራ የበላ ነው የሰማያዊ ምግብ የበላ ነው ጌታ ስንቀበል ነው። ያን የህይወት ውሃ የጠጣ ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ ያለው ጌታን ስንቀበል ነው የህይወት ውሃ የጠጣ ነው። ውሃ የሚጠጣ ድጋሚ አይጠማም። እንጀራ የሚበላ ድጋሚ አይራብም። ተርባችሁ ታውቃላችሁ? እኔ ከዛ በኋላ ተርቤ አላውቅም። ከዛ በኋላ ተጠምቼ አላውቅም። ይሄን ስናወራ ስለ መንፈሳችን ነው የምናወራው። በመንፈሴ it's done and done deal. Once you got converted, that's it. Your darkness, now you in marvelous light of God. Once you're lost, now you're found. Dead, now you're alive. በቃ that's it, done. ልክ ለቆላስይስ ሰዎች ለብሳቸዋል ደርሳቸዋል እንደተባለው ሙሉ ነው። ስለ መንፈሳችን ነው የሚያወራው። የተራብኩትና የተጠማሁት ሁሌም መራብና መጠማት ያለብኝ አንድ ህይወት ክፍል ግን አለ ነፍሳችን ላይ። እለት ተለት የነፍሳችሁን መዳን ፈጽሙ። for more of you Lord። ለጌታ መጠማት መራብ ያለብን የህይወት ክፍል አለ። ምኑ ጋር ነው? መንፈሳዊ መረዳት መንፈሳዊ። ይሄ ስለ ነፍሳችን ነው የሚያወራው። ነፍሳችን ሙሉ አይደለችም እለት ተለት ወደ ሙላት የምታድግ። ለዛ ነው እለት ተለት ፈጽሙ የሚለው። እዚህ ጋር ግን የተፈጸመ ነገር ነው መንፈሳችን ላይ። ምንድነው የምትሰሩት መንፈሳችሁ ላይ? ከዳንክ በኋላ ጨለማ ነበርክ ብርሃን ነህ፣ ሞት ነበርክ ሕያው ነህ፣ ጠፍተህ ነበርክ ተገኝተሃል፣ መሬታዊ ነበርክ ሰማያዊ ነህ፣ በውርደት ነበር አሁን በክብር ነን፣ በሲኦል ነበርን አሁን በአብ ቀኝ ነን። ምን የምንሰራው ነገር አለ? ጌታን መቀበል ብቻ ነው እዚህ ጋር መንፈስ ላይ። ነፍስ ላይ ግን እለት ተለት ነው የሚለው። እግዚአብሔር ማወቅ ይቀጥላል። for more of you Lord እዚህ ጋር I need you Lord more, I want to know you እዚህ ጋር አስተምረኝ። እዚህ ጋር ግን ኦልሬዲ ያለቀ የተቆረጠ ነገር ነው። አይራብም አይጠማም ያለው እዚህ ጋር መንፈሳችን ላይ ነው። አልተራብኩም አልተጠማሁም በቃ ድኛለሁ፣ ጥያቄ የለብኝም፣ ተጠምቼም አላቅም ተረቤም አላቅም። ረሃብ ያለኝ ጥማት ያለኝ እዚህ ጋር መንፈሴ ነፍሴ ላይ ነው። ይሄ ግልጽ ነው። ስለዚህ ስጋውን በልተው ወጡ። ዛሬ የምንበላው
በስጋው የተመሰለውን ህብስት በምንወስድበት ጊዜ ልክ የኢየሱስ ክርስቶስን ስጋ የመብላት ያህል ይቆጠራል። በዚህ ውስጥ ጤንነታችሁን፣ ሰላማችሁን፣ እረፍታችሁን በምድር የትኛውም ነገር ከኮራፕትድ ባዲ ጋር ተያይዞ የመጣብንን ማንኛውንም ሪጀክት አድርጋችሁ አዲሱን ማንነት እንደ አዲስ አይደለም የምትቀበሉት። በእናንተ ያለውን ተርነውን የምታደርጉበት ማኒፌስት የምታደርጉበት አጋጣሚ ስለሆነ ችግራችሁ ምንድን ነው? let it be done unto you according to your faith። በምትጠጡበት ጊዜ የአዲስ ኪዳን ደሜ ነው ይህ ጽዋ፣ ስለ ኃጢአታችን ይቅርታ። በደሙ 3 ነገር አለ። አሁን በቀጥታ ወደ መውሰድ እንሄዳለን። ይሄንን ዕውቀት ይዘን ነው የምንወስደው ማለት ነው። you are qualified። አሜን በሉ። you are qualified to take Holy Communion. You are qualified to take the elements.